አረን ምንም አላውቅም። አብርሃም በለም እንደምታቆላምጩ ስሚ፣ ከሴት እኔ ብቻ ነኝ እሺ አብረሽ ብዬ መጥራት የምችለው። ሌሎቻችሁ አብርሃም ሰማሽ ነው ወይስ የሰውየውን ፍቅረኛ ነው ቀመታለ? እቺ ልጅ ወዳታል ወይስ አልወደድካትም ነው ጥያቄ። መሳይ ታጥፋችሁ ነው። የትኛው ነው መሳይ? ውጣል። የህግ ሰው ነኝ ብለው ወንጀል እየሰራ ነው። ይናታ እንግዲህ ልቁጭ ወልጻቅ አልቀመጥም። ውጣልን ከቤታችን። ወይ አረ እናንተ ጀግና ናችሁ። ጭራሽ ከኔ ጋር ጸብ ለመቅጠም እንደዚህ ደፈራችሁ። አረ ዝና እባክህን፣ እኛ ምንም ነገር አላሰብንም። እባክህን ተዋቸው። አንቺን ክፍ ዛሬ ደፍችሽ ነው የሚሄደው። እዚህ ናት ብለሽ ነው አረ ያመጣሽ። ከደበቅሽበት አውጫት። የለችም አለ አይደል እንዴ? አንቺ ምንድነው እዚህ የሌለችው ልጅ አለች ብለሽ ይዛችሁ የምትመጪው? እና ሲያስጨንቀኝ ጊዜ ምን ልበለው እንዲለቀኝ ብዬ እዚህ ናት ያለችው አልኩት። ይቅርታ፣ እኛ ምንም እናውቀው ነገር የለም። በጣም ትጫወታላችሁ። እዚህ ቤት አንዳችሁም ሳትተርፉ ታልቃላችሁ። ኦኔ እንግዳሪ አረን ምንም አላውቅም። ቁጭ ምድረ ሸለፈት መሳይ የትኛው ነው? ነበረች ለምን የሚወልድ ያልገባ ነገር አለ እንዴ? ልትዋሽ አንተም ለካ እያስመሰልክ ነበር። የሚወልድ ያልገባ ነገር ምንድን ነው? ምን ኧረ ትህትና የት ነው ያለሽው? ኧረ ትህትና የት ነው ያለችው? አንተ ና ምን አባይ ገትራል? አግዘኝ ግባ ነው። ኧረ እባክሽ ውጭ ብዙ ናቸው። ወይኔ ይሄ ልጅ ዛሬ የሚተርፍ አይመስለኝም። ደግሞ አንተ እኮ ነው የመጣኸው። ኧረ እባክሽ ስሚ፣ አደጋ ውስጥ ነን። ከዚህ አደጋ ከተረፍን ለማንም እንዳትናገሪ። እሱን ትላለህ። አሁን እኮ ፈጩት፣ የቤቱን ዕቃ እኮ ፈጩት። አለቃችሁ ዛሬ። ተነስ አንቺ። እኔ አበበ ደምሳ እቺ ልጅ የት ነው የደበቃችሁት? አውጡ ተናገር። አንተ የት ነው የደበቃችሁት? አንተ እኮ ነው የት ነው የደበቃችሁት? ተናገር። የት ነው? አታውቂም? ሄሎ ካሌ። በቁም ገደልከኝ። እንኳን ደስ አለህ ዝና። ካሌ ምን ተፈጠረ? እድሜ ልኬን እንዳንተ የምኮራበት ሰው አልነበረም። ካሌ ምንድን ነው የተፈጠረው ነገር ለምን አትነግረኝም? ሰውየው ከዚህ በኋላ መዳን የሚችል አይመስለኝም። እኔ ከዚህ በላይ ምን ላድርግ ካሌ? እንዴ እንቅልፍ ከተኛ 2 ቀኔ ነው። ምግብም አልበላሁም። ምንድን ነው የምትለኝ? ዋጋው በብዙ ተባዝቶ ራስህ ትከፍለዋለህ። እሺ በቃ ሁላችሁም ገደል ግቡ። እሺ ሁላችሁም ገደል ግቡ። ታዲያ ራሱ አንተ ራሱ ከፈለግ ገደል ጥርቅም ብለህ ግባ።
ያውጣ ይኸውላችሁ እኔ እንኳን ላይ መታኝ ተንከሲስ ነው በአይኔ ነው ያየሁት እና ትላለህ እንዴ ይኸውልህ እናማ ደሜን እንዳፈሰስክ ያንተንም ደም ነው ማፈስ አሁንማ ትክክለኛው ወንድ ታየ ሶክራለህ እንዴ ኧረ እባካችሁ ይህ ሰው ተናዶ ነው እንጂ ጨርሶ አልወጣም ሊመለሱ ይችላሉ ወይ ታዲያ እኔን ምን አገባኝ ትሰሙኛላችሁ ይሄን ጉርንችት እንደ ኳስ እንደዚህ ነው ማለት እንዴ አራፍ መሳይ ነገር ያለው ካለብታ ያልከውን ለአብርሽ ነው የምነግረው ቁጭ በል ትችላለህ ኧረ በእናታችሁ ራሴን እያመመኝ ነው በእናታችሁ ግሉኮስ ነጭ ይሻላል ቢጫው ኧረ ለዛሬ ነጭ ይሁን በእናታችሁ አረቄና ምን በእናታችሁ አመመኝ አልቻልኩም ተሰጠሰኝ የምር እዚህ ቤት እኮ ግን ያንጠለጠለው አብርሽ ብቻ ነው ቆይ ሌሎቹንም ገልበን እናያቸው እንዴ እባክሽ አትፍረጅባቸው ዝና እኮ በጣም ኃይለኛ ሰው ነው ግን ደስ ይላል ደግሞ እኮ ደስ ትላለህ ብየዋለሁ ምን ውስጥ ያለኝን ነው ደግሞ በዛ ላይ ውበቱ ቁመቱ ደስ አይልም በዛ ደግሞ በዛ በቡጢ መሳይን ሲያመሳስለው እንዴት አንጀቴ ራስ እንዳለ ነግርሽ አልችልም ሆ አንቺ ቀልደኛ ነሽ ቆይ ምኖችሽ ናቸው ወንድሞችሽ ናቸው ማ እኔ እነዚህ ወንድሞቼ ሊሆኑ ወንድሞቼን አላየሽም ንጉስ የንጉስ ዘሮች ናቸው እና ታዲያ ምኖችሽ ናቸው ሰራተኞቼ ናቸው አንቺ አይደለሽ እንዴ ሰራተኛ አይ እነሱ ሰርተው ያመጣሉ እኔ ደግሞ ምግብ ሰርቼ አቀርብላቸዋለሁ ታዲያ ማን ነው ሰራተኛው ጥሩ አስተሳሰብ ነው ላግዝሽ አግዢኝ ግን ይኸውልሽ አንድ ያልነገርኩሽ ነገር አለ አብርሽን በጣም ነው የምወደው ሌላ ነገሩ ማግዝ ትችያለሽ አብርሽ ጎን ግን እንዲጠጋ ላለው ብቲ አንድ ማንኪያ ምርስ ጠብ አድርጌ በተኛሽበት እንዳትነቂ አድርጌ እዛው ማስቀርሽ ኧረ ችግር የለውም እኔ እኮ ነገ እሄዳለሁ ሄድሽም ቆየሽም ስለ ልጆቹ ልንገርሽ እሺ ተንከሲስን ታዩ እግዚአብሔር ሰውን ሰርቶ ሲደክመው በተራረፈው ነገር ነው የሰራው ተንከሲስ ማለት የሰው ጅምር ጂኒ ማለት ነው ተንኮሉ የ10 ሰው ነው ለዛም ነው ተንከሲስ የተባለው ያው በተንኮሉ ምክንያት ማለት ነው እሺ አብርሽ አብርሃም በላም እንደምታቆላምጩ ስሚ ከሴት እኔ ብቻ ነኝ እሺ አብርሽ ብዬ መጥራት የምችለው ሌሎቻችሁ አብርሃም ሰማሽ እሺ በጣም ይቅርታ እሺ ሰላም ነው የት ሀገር አረቄ ይሻላል የደብረ ብርሃን ወይስ ያሉስ የተገኘውን አምጣልኝ በእናትህ የተገኘውን አሁን ቆይ እሺ ነጩን ወይስ አረፋ ያለው በእናትህ ያገኘውን አልኩህ አይደል እንዴ እንደውም አላመጣም ማን ነው ዛሬ ግን የሚቀበል ሰው የለም እንዴ አዎ አንተን ገድዬ ነው ዛሬ የምቀበል ይኸውልህ አብርሽ እቺ ልጅ ዛሬ ከዚህ ቤት መውጣት አለባት አትወጣም እንደውም መሄጃ ስለሌላት እዚሁ የግሌን ታግዛለች ቆይ አንተ መንገድ ላይ ነው ያገኘኋት አላልክም እንዴ ነው ወይስ የሰውየውን ፍቅረኛ ነው ቀምተህ ያመጣህ አብርሽ መቼ ሰው መስሎ ነው ሰው እኮ አይደለም ብትገለው ራሱ አያስኮንንም ጅብ እኮ ነው ሰማኛለህ እኔ እናንተ ገና ያላወራረድ ነው ብዙ ይሳባል ይኸውልህ እንደ ጥንግ ያለጋው እንደሆነ እኔ መሰለኝ አብርሽ አየሁት ይበቱ እንዴት እንደሚያደርገው እንዴት እንደሚወጣጣል አሁን እዚህ ብትቀመጣው ልጅቷ እሱ ምን ጎዳችሁ እውነቱን ነው ምንህን ነካችብን እስከፈለገችበት ጊዜ ድረስ እዚህ መሆን ትችላለች ዝም አትሎም አብርሽ አንተ ከፈለክ ልጅቷ እዚህ ትቀመጣለች እሺ ቆይ ምንድነው አብርሽ የምትይው የት ታውቂዋለሽ እሺ ይቅርታ ያው ያመጣኝ እሱ ስለሆነ እባክሽ በቃ ምንም ታሪክ የለውም ከገጠር መጣ ከዛ አንድ ሀብታም ጓደኛ ነበረው ቤቱን አደራ ሰጥቶት ሄደ ለአደራ የሚበቃ ሰው ነው ይገርምሻል አደራ ላይ ጎበዝ ነው ብሎት ፈጣሪ ራሱ ፓርኪንግ አድርጎት ቀረ መኪና ጠባቂ ነው ባህሪው ደስ ይላል ይኸውልሽ ያችን መርዝም መቅመስ ፈልገሽ ነው አስብም እንዴ አብርሽ የኔ ብቻ ነው ቆይ ግን እሱ ሲወድሻል አብርሽ እኮ ድፍጥል ባይ ምንም ነገር አይገባው ግን ይኸውልሽ ይወደኛል ማን ነገረሽ ማንስ ባይነግረኝ ይወደናል ቆይ አንቺ ምን አገባሽ ለምን ደጋግመሽ የምትጠይቂኝ እሺ
ስማ የባለፈውን ነገር የረሳሁልህ እንዳይመስልሽ። ምን አደረኩ? ምን አደረኩ? ልትመታኝ እንደዚህ ግርና አንስተህ አልነበር እንዴ? እንዴ አለዘንገሽ የት ነህ? አንተ እባክህ እዚህ ጋር ነኝ። እንዴ አሁን እዚህ አልነበርክ እንዴ? ከመቼው እዚህ ገባ እንዴ? ምን አይነት ሰካራም ነው? ስለመጥማጥን አንተ በቃ እንደው ምን ይኸውልህ ተንከስ ተንከስ አንተ እባክህ እዚህ ጋር ነኝ። ምንድን ነው የምትሰራው አንተ እዚህ? እኔ እዚህ አንዴ በዚህ የምትፎላለከው? ስማ ተው ተንከስ ወንድም እኔ ደግፈኝ፣ ተው ደግፈኝ። ደግፍ ነበር ግን ልትወድቅ ስትል ተውኩት። በቃ አንዴ ሞክረህ በቃ። ለነገሩ ልክ ነህ። አንዳንዱ ድጋፍ አደናቅፎ ነው ሰው የሚጥለው። እንቅፋት ነህ አንተ። ራሴ እሄዳለሁ። እንዴ ገልሞ አቤት። ረጉት ፈላ። አንተ ደግሞ ችግር አለብህ። ጠላ ነው የሚፈላ። የምን ጉዳ መጣ? ገልሞ ራስህን አድን። እኔ ሞት ፈርቼ ነው እንዴ? መዳን አልፈልግም። ጥራው ሞትን አንተው። ገልሞ ያ ሰው እየመጣ ራስህን አድን። አንተ በቃ አትጨን። ማን አባቱ ነው? ይምጣ። አብርሽዬ አትበይኝ አላልኩሽም? እሺ በቃ አብርሽ። አቤት። ከኔና ከትህትና ማን ነው የሚያምረው? ምን አሳሰብሽ? በቃ አሳሰበኛ። አታስቢ። አንተ ግን እንደው አግብተህ ልጆች ወልደህ ምናምን መኖር አያምርህም? ስለ ትህትና ነው እያወራሽ ያለሽው አይደል? ስለ እኔ ማግባት አለማግባት ምን አሳሰበሽ? እሱማ ልክ ነህ። ምን አሳሰበኝ? ደግሞ ለማድረግ ያሰብኩ ነገር ገብቶኛል። እሺ እኔ ግሊ መካሻ በማንም አልቀና። ማን ቀናሻለሽ? ደግሞ ልጅቷ ማለት ነው ከጠዋት ጀምሮ እስካሁን ድረስ ይኸውልህ ተጋድማለች። በዛሬ ደግሞ አታማ እዚህ ቀጥል ደግሞ 3 ልጆች አሉኝ ብላለች። ልጆቼን ትቼ ምናምን ብላ እያለቀሰች ነበረ። 3 እህቶቿን ይሆናል። 3 ልጆቼን ነው ያለችው። በዛሬ ደግሞ 3 ነው የወለደችው ከ3 ወንዶች ነው። የግሌ የጣሹ እንዳያረብሽ። እሱማ ካረረ ቆየ። አንተ አልገባህ እንጂ እኔ የምለው እኔ አንቺ ድስት ነኝ እንዴ? ከድስትም ብረት ድስት ነው። አሁን ለማንኛውም በርበሬ አልቋል፣ ሽሮም የለም፣ ዘይትም የለም፣ ቲማቲምም አንድ ነበረች። ከሱም ላይ ደግሞ ግማሹን ያድበልቶታል። ይኸውልሽ ኪችን የሆነ ቦታ ላይ ይኖራል። ዝም ብለሽ ግቢና ፈልጊ። የምርህን ነው? ዝም ብዬ ለቀቅሚ ባመጣሁት ነው የምሰራልህ? ምን አገባኝ እኔ መበሉት እናንተ። ምን ያጨናነቃል? ገልሞ መጣ ሩጥ። ገልሞ መጣ ሩጥ። ምን መሮጥ ነው? አምልጥ። ከማን? ተረጋጋ። ከማን ነው ማምለጥ? ምን አገባኝ እኔ። አንተ እዚሁ ጠብቀው። ምን የሚዘባርቅ ማን አባቱ? አንተ ነህ እንደ የምታሯሩጥ? ልብ ሞክራ። ምን አይነት ምን ያጨናነቃል? ገልሞ መጣ ሩጥ። ገልሞ መጣ ሩጥ። ምን መሮጥ ነው? አምልጥ። ከማን? ተረጋጋ። ከማን ነው ማምለጥ? ምን አገባኝ እኔ። አንተ እዚሁ ጠብቀው። ምን የሚዘባርቅ ማን አባቱ? አንተ ነህ እንደ የምታሯሩጥ?
ልብ ሞክራ ምን አይነት እንቅልፍ ተኝተሽ አታውቂም እንዴ? ምን ነው ይሄን ያክል? አዎ ከተኛው በጣም ብዙ ጊዜ ሆነኝ። በጣም ይቅርታ። ኧረ ችግር የለውም። ለማንኛውም አትሸማቀቂ። እንደ ቤትሽ ይኸው እሺ። ምንም ችግር የለውም። ቤቱ እኮ ሲጀመር የኛም አይደለም። አዎ የግሌ ነገረችኝ። በእውነት አብርሽ በጣም ነው የማመሰግነው። ዋጋ ከፍላችሁልኛል፣ ህይወቴን አትርፋችሁልኛል። ከዚህ በኋላ ደግሞ ፈጣሪ ያውቅልኛል። እስካሁንም የጠበቀሽ ፈጣሪ ነው። አዎ ፈጣሪ በሰው በኩል ደርሶልኛል። የሚገርም እናንተ ብቻ አይደለም የረዳችሁኝ። እንደዛ በሞት መንጋጋ ውስጡ ነው በር ሰብረው ህይወታቸውን አደጋ ውስጥ ላይ ያዳኑኝ ሰዎች አሉ። እነሱንም ሂጄ ማመስገን ይኖርብኛል። ግቢ ሰብረው ነው ያስወጡሽ? አዎ ላታምን ትችላለህ፣ ግን ደግሞ ልሞት ደቂቃዎች በቀሩኝ ሰዓት ነው መተው ያዳኑኝ። የሚገርም በአምላኬ ራሱ ተስፋ በቆረጥኩበት ሰዓት ነው መድብል የሚባል ሰው መጥቶ ህይወቴን ያተረፈው። እሱን ራሱ አግኝቼ ማመስገን አለብኝ። ምን ችግር አለው ታዲያ? ከኛ ቤት ከመውጣትሽ በፊት እናገኛቸዋለን። አረ ውለታ በዛብኝ። እኔ ራሴ ሌላ ቀን ፈልጌ ያገኘዋለሁ። ስልኩን አላጣውም። ደውዬ እኔ ራሴ አመሰግነዋለሁ። ይሄ ምን ሆነ ነው እዚህ ጋር ያለው? ይችን ነው? ምን ነው ጠየቅሽ? አይ ማለቴ ምን ሆነ ነው? ከልጅነት ጀምሮ ነው? ስወለድ ጀምሮ ይመስለኛል። ምንድን ነው እንዴ? ልጅቷኛ ቤት የለችም ብያችሁ የለ? እኔ እኮ እንግዳ ነኝ። አሁን ቀጥታ ቤት ትወስደኛለህ? ቤቱን ታውቀው የለ እንዴ? ለምንድን ነው ስታየኝ ሮጥክ? ለምን ሮጥክ? ሌላ ጥያቄ የለ? ይሄን መልስልኝ። እንዴ ፈርቼ ነው። ሄሎ ዝና፣ ምን ላድርግህ? ያን ትንሹ ልጅ እኛ ሰፈር አገኘሁት። መንገድ ላይ ነው ያገኘሁት። እና መንገድ ላይ ምን ያድርግ? ሰፈራቸው እኮ ነው። ምን ላድርገው ታዲያ? እስኪ ልብ ካለ ግደለውና ልሸልምህ። ይኸውልህ ይሄ እኛ አካባቢ ነው። እሺ እናንተ ቤት ስትገባ ያየኋት እኔ ነኝ። ብታሳዩኝ ይሻላችኋል። ዝና አይለቃችሁም፣ የቷችሁ እንዳይመስል። እሺ ማለት ነበር። ምን ነው መልኬን አጠፋችሁ እንዴ? አይ ቆንጆ ናት። ግን የት ሀገር ነው የተወለድከው? ምን ነው አንቺ ለሌላ ነገር ነው እንዲመጣሽ? ወይኔ ይቅርታ፣ በጣም ይቅርታ። ችግር የለውም። ችግር የለውም። ጭራሽ ሸሚዝንም ሰጣት። ችግር የለውም። ሸሚዝንም ሰጣት። ችግር የለውም። የግሌ ግን ታያት እባክሽ፣ ትንሽ ነካ ያረጋታል። እውነት ነው። አይ ስቀልድ ነው እባክሽ። ስቀልድ ነው እንዴ? ቆይ አንቺ ሲጀመር እዚህ ምን ትሰሪያለሽ? ሴት አይደለሽ? እንደዚህ ተቀምጠሽ ምን ታደርጊያለሽ? ነይ ኪችን ግቢና ሙያሽ ይታይ። ስሪ ነይ። ኧረ እባክሽ የግሌ እንግዳ አክብሪ። እንግዳ እኮ አባቴ ሰው ቤት ከሁለት ቀን በላይ አይቆይም። አይ ልሄድ ነው የግሌ። እስከዛ ግን ምን ላግዝሽ? ያዳናትን ልጅ ማግኘት ስለፈለገች ነው። ስለሱ እያወራችኝ ነው። ሰላም ነው የግሌ። አይ ምንም ሰላም የለም፣ ምንም ሰላም የለም። እንደውም እኔ በቃ ይሄንን ቤት አልፈልግም፣ መሮኛል። ይኸውልህ የ3 ወር ደሞዜን ቁጭ አድርግልኝ፣ እኔ እሄድላችኋለሁ። ከዛ በቃ እንደፈለጋችሁ መሆን ትችላላችሁ። እንዴ የምን መቃጠል ነው እሱ? ታያት እባክሽ፣ ይችን ዝም ብላ ነው የምትንጨረጨረው። በኋላ ትረሳዋለች። ትወድሃለች መሰለኝ። አይ እሷ መውደድ ምናምን የሚባል ነገር አታውቅም። ይልቅ ያዳነሽን ልጅ ስሙ ማን ነበር ያልሽ? መድብል ነው ስሙ። በቃ እናገኘዋለን፣ አታስቢ።
ይኸውላችሁ አሁን በደንብ ተነጋግረን መወሰን አለብን። ትህትና የትም መሄጃ የላትም። እኛና ለማስቸገር ብላ ነገ ሄዳለሁ እያለች ነው። ስለዚህ ምን ማድረግ እንዳለብን ሁላችሁም እጅ እያወጣችሁ ተናገሩ። ታንከስ። አመሰግናለሁ አብሽ። መሄድ ከፈለገች ነገውኑ ተነስታ ትሂድ። አትሄድም። ምን ነው የምቀብረው ሰው አጣክ እንዴ? ሁላችንም እንድንሞት ነው የፈለከው? ስማ አንተ ልጅ በቀብሬ አትምጣብኝ። ይሄንንም ሙያ ብለህ ሆኖ ስማ እኔ መቅበር እወዳለሁ። ሰው መቅበር ደስ ይለኛል። ሰው ስቀብር አንድ ላይ ክፋት፣ ምቀኝነት፣ ተንኮልን ነው አብሬ የምቀበው። ስማ እንደኔ ቀባሪ ካልሆነ ሰው የሚሞት አይመስለውም። ታውቃለህ ሞት እንዳለ በእያንዳንዱ ቀን ካሰብ በሰው ላይ ክፋት ታስብ። ምን በወጣ ትሞታለህ። አብርሽ እች ልጅ ከዚህ ቤት መሄድ አለበት። ካለበዛ እዚህ ቤት የምቆይ ከሆነ ማለቃችን ነው። አደዚህ መጀመሪያ ቆም አውራ። ኧረ ቆሞ እኮ ነው እያወራ ያለው። ቀልድን ተወውና መሳይ፣ ስለዚህች ልጅ ምን ታስባለህ? እዚህ ትቆይ ወይስ ነገ ትሄድ? በቃ ነገ ልትሄጂ ነው? ውይ እንዴት ደስ ይላል። አዎ ልሄድ ነው። በቃ አንቺ ስለሷ አትጨነቂም? የምን ስለሰው መጨነቅ ነው የኔ እናት? ከራስ በላይ ንፋስ ሲባል አልሰማሽም? ግን እኛ ሰዎች ብቻችንን ስላልተፈጠረ ለሌሎች ሰዎችም ማሰብ አለብን። አሁን ለምን ለኔ አላሰብሽም ነው? ይኸውልሽ እኔ አብርሽ አስተያየቱ ምንም አልተመቸኝም። ጥሎብኝ እኔ ደግሞ ቀናለሁ። በጣም ቅናተኛ ነኝ። እሱም ይወድሻል መሰለኝ። እሱ እንደሆነ መቼም እኔን አይወደኝም። ግን ይኸውልሽ አንቺ መሄድ አለብሽ። ቆይ እኔ የምልሽ ግን እናትና አባትሽ የት ናቸው? እናትና አባቴ አረብ ሀገር እንደሆንኩ ነው የሚያውቁት። እነዚህና አረብ ሀገር እንወስድሻለን ብለው የቤተሰቦችን ያላቸውን ሀብት ንብረት አሽጠው ደላሎቹ እዚህ ካመጡኝ በኋላ በጣም ለብዙ ጊዜ አግተው ምግብ፣ ውሃ ሲያሰጡኝ፣ ሲያሰቃዩኝ፣ ሲያንገላቱኝ የቆዩት። ይኸውልህ አብርሽ፣ እኔ በትህትና ጉዳይ ከመወሰኔ በፊት አንድ ጥያቄ አለኝ። ጥያቄን የሚመልስልህ መቃብር ነው። የሰው ልጅ ትልቁ ጥያቄው የሚመለስለት ሞቶ ሲከበር ብቻ ነው። ኧረ በእናትህ እኔ ላውራበት እንዴ? ሁሌ ስለ ቀብር፣ ሁሌ ስለ ሞት ማውራት አይሰለችም? ምንድነው ደህና ሙያ ያለህ ነው እንዴ የሚመስል? አይሰለችኝም። ሙያዬን አትንቀፍም። ይኸውልህ ምን መሰለህ፣ ቀባሪ ስትሆን ዘር የሚባል ነገር የለም። ሞተ ስትቀበር በዘር አይደለም የምትቀበር። የሚገርምህ ሲሞት ያ የጮኸለትና በዘሩ ያጨበጨበለት ሁሉ አብሮት የለም። የምንቀብረው እኮ እኛ በዘር የማናውቀው ሰዎች ነን። ገልሞ ትክክል። ይኸውልህ አሁን ወደ ዋናው ጥያቄ ስንመለስ እቺ ልጅ ወደሃታል ወይስ አልወደድካትም ነው ጥያቄ። እሱን መልስልኝ። ኧረ እባክሽ ግሌ፣ እኔ እኮ ታሪኬን የነገርኩሽ ልታለቅሽ አይደለም። ተይ እባክሽ። እኔም በደልኬ ብዬ አምላኬን አማርራለሁ። ከዚህ መባስ አለ ለካ። ኧረ ግሌ እንደው እንዴት ቻልሽው? እንደው እንዴት ቻልሽው? የግሌ እባክሽ እንደዚህ አትሁኝ። እኔ እኮ የነገርኩሽ ካሳለፍኩት ከብዙ መከራዎች ትንሹን የነገርኩሽ። አይድሌ ሌላም ማሳለፈሻል። አይ ከዚህም በላይ አለ፣ ከዚህም በላይ አለ። አይድሌ እኔ ፈጣሪ እንደው የፈጣሪን አይኑ እንደሆነ የጓጉጥኩት። ኧረ እባክሽ ግሌ ዝም በይ እና አብርሽ ይሰማል። አንቺ አብርሽ አትበይው አላልኩሽም? እሺ በቃ ወደሃታል ማለት እሱ ማለት የፈለገው አፍቀራታለሁ ወይ ወደሃታለሁ ወይ ለማለት ፈልገው ነው። እንደዛ ነው የምትለኝ? አዎ እንደዛ ነው። መጀመሪያ እሱን መልስልኝ፣ ከዛ በኋላ እቀጥላለሁ። በዚህ ችግር ውስጥ እያለች እንዴት አፍቀራታል ትለኛለህ? ምኑ አሳጓጉቶኝ ነው ማፈቅራት? ልጅቷ እኮ እረፍት የሚባል አግኝታ አታውቅም። አታያትም እንዴ? ሰውነቷ እኮ ደርቋል።
ታዲያ ለምን እንደዚህ ትቆጣለህ እንዴ? እኔ እኮ የጠየቁ የሱር ነው ጥያቄ ነው። በቃ እኮ አልወዳትም አልክ እኮ። አንተ ከወደድካት ግልጹን ንገሩ። ይኸውልህ አንተ ግን ስነ ስርዓት ያዝ። ገልሞ ምን ትላለህ? ትህትና ትቆይ ወይስ ትሄድ? እሺ ጥሩ። ቁጭ በል ደግሞ እነሳለሁ ስትል እንዳትወጥ ቁጭ በል። አመሰግናለሁ። እኔ ይቺ ትህትና የምትባል ልጅ ትሂድ ብዬ አስባለሁ። ግን ጠላ መጥመቅ የምትችል ከሆነ ብትቆይ ችግር የለብኝም። በጣም ጥሩ። ስለዚህ እኔ የግሌንና ራሷን ትህትናን ጠይቄ አሳውቃቸዋለሁ። ቆይ መቼ ለምንድን ነው እንድትቆይ የፈለግከው? ቆይ አንቺ አብርሻት ቢያው አላልኩሽም? እሺ በቃ የግሌ ግን ይሄን ያክል የምትወጂው ከሆነ ለምን አትነግሪውም? እወድሃለሁ ለምን አትይው? እንዴ እፈራዋለሁ። አንቺም ሰው ትፈሪያለሽ እንዴ? ታዲያ ያን ሁሉ የሚያስፈራራ ታሪክ ነግረሽ ላልፈራልሽ ነው? እንደዚህ እና ያሉ መጥፎ ሰዎች እንዳሉም እኮ እንደ አብርሽ አይነት እንደ አብርሃም አይነት ጥሩ ሰዎች አሉ። የግሌ ነው ሽንታልሽ? አዎ ታሪኬን ነግሬያት ነው። ለነገሩ እቺ እባክሽ ማልቀስ ነው ስሯ። መንገድ ላይም እያለቀሰች አግኝቻት ነው ያመጣኋት። አንተ ሰዎችን መርዳት የምትወድ ጥሩ ሰው ነህ። አብርሽዬ እራት መልስራለን። ለእኔ ብቻ ነው እንደሚሰሪልኝ? የነዛ ወንድነትማ ታየ። ለነዛ ከዚህ በኋላ ምግብ ከምሰራ ለውሻ ሰርቼ ብሰጥ ይሻለኛል። በተለይ ያመሳ የሚባል ልጅ ይሄ አስመሳይ። እሺ ለማንኛውም አሁን ድምጽ እየሰበሰብኩ ነው። ስለዚህ ትህትና እዚህ ትኑር ወይስ ትሄድ? አይ እኔ እሄዳለሁ አብርሽ። አንቺ አብርሻት በይው። እሺ ይቅርታ፣ ነገ እሄዳለሁ። የግሌ ምን ትያለሽ? ይኸውልህ አብርሽ ስትል አቤት እንደማትለቃል ከገባልኝ እኔ ችግር የለብኝም፣ ትኑር። ጥሩ። ስለዚህ ትህትና የምትሄጅበት እስከምታገኝ ድረስ እኛ ጋር ትኖሪያለሽ ማለት ነው። ባለማወቅ ተጠራጠሩ። ምህረትህን ማዳንህን ዘገየ ብዬ አማረሩ። አምላኬ ሆይ አንተ ከየት አንስተህ የት እንደምታስቀምጠኝ አላወቅኩም ነበር። ከዚያ ጭንቀት ከዚያ የሞት አፋፍ አዳንከኝ። በአንተ መቼም ተስፋ እንዳልቆርጥ አድርገህ አስተማርከኝ። አንተ እውነተኛ አምላክ ነህ። ሁሉንም አደረግልኝ። ቆስዬ አልቀረሁም። ተጎድቼ አልሞትኩም። ተስፋ ልቆርጥ ባልኩ ጊዜ ፈጥነህ ደረስክልኝ። አመሰግንሃለሁ አምላኬ ሆይ። እነዚህን ወንዶች ሳይ ምን እንደናፈቀኝ ታውቃለህ አምላኬ? እየጠፋ ወንድም ቢናፈቀኝ ምናልባት ማን ያውቃል፣ እሱንም አንድ ቀን በአካል ታገናኘኝ ይሆናል። ግን ይቅርታ አምላኬ፣ ያንን ሁሉ አድርገህልኝ አሁን ደግሞ እንዲህ ማለቴ። በል እንግዲህ ከሞት መንጋጋ ያዳንከኝ አምላክ፣ ላስጠጉኝም ለእኔ ሌሊቱን ሰላም አድርግልን። አንተ ገብተህ አትተኛም እንዴ? ምን ነው እንቅልፍ ያልመጣ እኮ በቃ ዝም ብለህ ገብተህ ተኛ። ምን ነው በተኛውበት ልገለኝ? ይኸውልህ ሰውዬ እኔ አልገልህም። አሁን ዝም ብለህ ገብተህ ተኛ። አንተ ተኛ። ቆይ ታዲያ ምን እየጠበቅህ? ከብት እዚህ ቤት ከብት አለ እንዴ? አሽሙር መሆኑ ነው። አሁን ገብተህ ተኛ። እኔ በለ
ደጋግመህ ወደ ልጅቷ መኝታ ቤት የምታየው ግን ለምንድን ነው? አንተ ሰውዬ ይኸውልህ ትሰማኛለህ? ለምን ስትፈልግ እዚህ ተጎልተህ አታድርም? ምን ይመስላል? ዛሬማ የውሻ የሆነ ነገር አስቧል። አብርሽ ቆይ ተረጋጋ። ስማ ያው የሆነ ነገር አስበው። መቼማ ከመቼ ውጭ እዚህ ቤት ጭራ የሌለው ውሻ አለ? የግል መጣ እንዳደረገው ትህትናንም ሊያደርጋት ነው።